ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል የተፈጠረ የፖለቲካ ቀውስ አሁንም ተጠናክሮ እንደቀጠለ ይገኛል። አንዴ ገዛ የራሱ ሰራዊት እያመፀ፣ አንዴ ደግሞ የራሱ ስህተት በመሸፈን የፌዴራል መንግስቱ ላይ ተደጋጋሚ ክስ የሚያሰማው ህወሓት መከፋፈሉና አለመተማመኑ እንደቀጠለ ነው። ከሰሞኑ ህወሓትና ጊዜያዊ አስተዳደሩ በአንድ ላይ ግምገማ ያደረጉ ሲሆን በዚህ መድረክ ላይ የከረ ቃላት ልውውጥ እንደነበረና ህወሓት የጊዜያዊ አስተዳደሩን ከሶ ትዕዛዝ ውጭ እንዲወጣ ጥብቅ ማስጠንቀቂያ የሰጠበት እንደነበረም ተነግሯል። ታዲያ የፌዴራል መንግስቱ ክልሉን በጊዜያዊነት እንዲያስተዳድሩ የተመረጡ ጀነራል ታደሰ ወረደ ስብሰባው ማግስት በአስቸኳይ ወደ አዲስ አበባ እንደተጠሩ ለማወቅ ተችሏል። በዚህ ጥሪ ላይ ጊዜያዊ አስተዳደሩ ብቻ ሳይሆን ካቢኔያቸውን ይዘው እንዲወጡ እንደተነገራቸው ታውቋል። ይህም የነገሩን ክብደት አመላካች ነው እየተባለ ይገኛል። በአሁኑ የመረጃ ሰዓታችንና በሚስጥር እንደተጀመረ በሚስጥር ይጠናቀቃል ስለተባለለት የኒውክሌር ልማትና ከሱ ጋር ተያይዞ ሩሲያና ኢትዮጵያ ተስማሙበትን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ጀነራሉ አስቸኳይ ስብሰባ ወደ 4 ኪሎ ተጠሩ። ጀነራል ወደ አዲስ አበባ የተመሩት ህወሓት ከፍተኛ የጦሩን ዝግጅት እያደረገ ባለበትና ለማንኛውም አጋጣሚ ዝግጁ ሆኛለሁ እያለ ባለበት ወቅት መሆኑ ጉዳዩ ቀልብ ሳቢ አድርጎታል። ከጠቅላይ ሚኒስትር አብይ በኩል አስቸኳይ ስብሰባ ጥሪ የደረሳቸው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ምክትላቸውን ጨምሮ በርካታ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ማቅነታቸው ተሰምቷል። የመቀሌ ምንጮችን እንዳረጋገጡት ከሆነ ጀነራል ታደሰ ወረደ የህወሓት የጊዜያዊ አስተዳደር ምክትል ፕሬዚዳንት አማኑኤል አሰፋና ኢሳያስ ታደሰን ያካተተ ባለስልጣናት ቡድን ከደቂቃዎች በፊት የትግራይን ክልል የመንግስት አስተዳደር አካላት ከፌዴራል መንግስት ጋር ለመወያየት በሚል ወደ አዲስ አበባ ማቅናታቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮም የፕሬዝዳንቱን ጉዞ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር በመዋቅርና አጠቃላይ ጉዳዮች ላይ ለመምከር ዛሬ አዲስ አበባ ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መረጃ መሰረት የፕሬዝዳንት ወደ አዲስ አበባ ያቀኑት የክልሉ ሌሎች ባለስልጣናት ጋር ነው። ጀነራል ታደሰና ቡድናቸው በአዲስ አበባ ቆይታው ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚያደርጉም ጠቁሟል። ምንም እንኳ የውይይቱ ዝርዝር አጀንዳ በይፋ ባይገለጽም የፕሪቶሪያ የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም፣ የዲሞቢሊዜሽን ዲዲአር ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለት አካላት መካከል ያሉ ወቅታዊ የፖለቲካ ግንኙነት የውይይት ዋና ትኩረት ሊሆን እንደሚችል ይገመታል። በፌዴራል መንግስትና በጊዜያዊ አስተዳደሩ መካከል የሚደረጉ እንዲህ ያሉት ተከታታይ ምክሮች በሰሜን የሀገሪቱ ክፍል የተገኘውን ሰላም ለማጠናከርና በአፈጻጸም ሂደት የሚያጋጥሙ ተግዳሮቶችን በንግግር ለመፍታት ወሳኝ ሚና እንዳላቸው ይታመናል። ይህ በእንዲህ እንዳለ ከፍተኛ አመራሩ በሻዕቢያ ጉዳይ ማፈንገጣቸው ተሰምቷል። ጽምዶን የተቃወሙ ከፍተኛ የህወሓት አመራር ማፈንገጣቸው የተሰማ ሲሆን ይህን ተከትሎም ህወሓት ዳግም ተሰንጥቋል የሚሉ መረጃዎች በስፋት እየወጡ ናቸው። ከፍተኛ አመራሩ በፍጹም ከሻዕቢያ ጋር አልሰራም ያሉ ሲሆን ከደብረ ጽዮን ቡድን ጋር እነዚህ በኋላ እንደማይሰሩም በስብሰባው መሃል አቋማቸውን ይፋ አድርገዋል። አንጋፋው የህወሓት አመራር አለም ገብረ ዋህድ ከደብረ ጽዮን ቡድን ስለማፈንገጣቸው መረጃዎች ወጥተዋል። አንጋፋው ፖለቲከኛ በፍጹም ከሻዕቢያ ጋር የሚደረገው ጥምረት አልቀበልም፣ ከሻዕቢያ ጋር በመስራት የትግራይን ህዝብ አልክስም በማለት በስብሰባ ላይ አቋማቸውን ይፋ አድርገዋል ነው የተባለው። ህወሓት የቀድሞ ጥንካሬ የከዳው በየዓመቱ እየተበጣጠሰ ነው። ባለፈው ዓመት እነ ጌታቸው ረዳ አንጃው ፈጥረው ከወጡ በኋላ ሌላ ስንጠቃ ገጥሞታል። የስንጠቃዎቹ ምክንያት ደግሞ ሻዕቢያ ነው። የነ ደብረ ጽዮን ቡድን ከሻዕቢያ ጋር ሰራ
እፈራለሁ ማለቱ ያልተዋጣላቸው የፓርቲው አንጋፋ አባላትና የጦር አዛዥ ጭምር ከህወሓት ራሳቸውን እያገለሉ ነው። ከሰሞኑን በነበረው ስብሰባ ላይም አቶ አለም ገብረዋህድ ከደብረ ጽዮን ፍንካች ጋር ፍች መፈጸማቸውን የገለጸበትን ንግግር አድርገዋል ነው የተባለው። አቶ አለም በስብሰባው የትግራይ ህዝብ መሰረታችን ኢትዮጵያና ኢትዮጵያዊነት ነው። ስለዚህ ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ ሰላም መክፈል ያለብንን እንከፍላለን። ህዝብ ለማዳን ያለው አማራጭ የፕሪቶሪያውን ሰላም ስምምነት ማክበርና ጊዜያዊ የትግራይ መንግስትን መደገፍ ብቻ ነው በማለት የነሞንጅሮን ቡድን ተቃውሟል ሲሉ የውስጥ መረጃ አሽሏኪዎች ገልጸዋል። ፖለቲከኞች አክለውም ከኢትዮጵያ ለጠላቶች ጋር በድብቅም በግልጽም መስራት በሀገር ክህደት የሚያስጠይቅ ወንጀልም የባንዳነት ተግባርም ነው። ሻዕቢያ ቡድኑ የሚሰሩ አካላት ደጋግመን እጃችሁን ሰብስቡ ልንላቸው ይገባል። ከፌዴራል መንግስት ጋር ያሉትን አለመግባባቶች በማልዘብ አብረን መስራት የዜግነት ግዴታችን ነው። ከሻዕቢያ ጋር ከፌዴራል መንግስት እውቅና ውጭ መስራት የክህደትም ክህደት ነው፣ ባንዳነትም ነው ሲሉ ተደምጠዋል ሲሉ የመቀሌ ምንጮች አክለው በቀጣይ መረጃችን በወደቡ ውዝግብግብና በህንዱ ጠቅላይ ሚኒስትር ጉብኝት ተሸፋፍኖ ያለቀ ታላቅ የምስራች ተሰምቷል። ጉዳዩ ኢትዮጵያን በአፍሪካ አይነኬ ከሚያደርጋት ግዙፉ ፕሮጀክት ጋር የተያያዘ መሆኑን ከወደ ሞስኮ የወጡ መረጃዎች አመላክተዋል። በሚስጥር እንደተጀመረ በሚስጥር ይጠናቀቃል የተባለውና ከሩሲያ በተጨማሪ ህንድንም አድርገዋለሁ ያለችው የኡራኒየም ማበልጸግ ጉዳይ በጥሩ ሂደት ላይ እንደሚገኝ ኮሚሽነሩ አረጋግጠዋል። ድምጹን አጥፍቶ እየተፋጠነ ያለው የኒውክሌር ልማት ፕሮጀክት ወደ ሌላ ምዕራፍ ተሸጋገረ። ሩሲያ ወሳኙን ቁልፍ ለኢትዮጵያ ለመስጠት ተስማምታለች ተብሏል። የኢትዮጵያና ሩሲያ ፌዴሬሽን የኒውክሌር ኃይል መረጃዎች ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራረሙ። የኢትዮጵያ ኒውክሌር ኃይል ኮሚኒኬሽን ኮሚሽነር አቶ ሳንድካን ደበበና የሩሲያ ፌዴሬሽን ሮሳቶም የኤነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮሳድሮሽን በሞስኮ እየተካሄደ ባለው የሁለትዮሽ ሀገራት የመጀመሪያ ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ወይም ኤንዲኤ ተፈራርመዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፋዊ ውድድር አንጻር የሚስጥራዊ መረጃዎችን የመጠበቅ ስምምነት የተፈራረመ ሁለት ሀገራት የኢትዮጵያን የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ ለማድረግ ካላቸው ቁርጠኝነት አካል ነው ተብሏል። የኢትዮጵያ የኒውክሌር ጣቢያ ግንባታ ፕሮጀክት በሀገሪቱ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ ነው። በጠቅላይ ሚኒስትር አብይ አህመድ ወይም የሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን ሁለት ሀገራትን በተለያዩ ዘርፎች በሚኖራቸው ትብብር ዙሪያ መወያየታቸው ይታወሳል።